ሰበር ዜና እልባት ያጣው የአርሲው ግድያ። በኢትዮጵያ አርሲ ምድር የክርስቲያኖች እልቂት ከጊዜ ወደ ጊዜ ይጨምርና በአሰቃቂ ሁኔታ የሰው ልጅ እንደ እንስሳት እየታረደ ይገኛል። ክቡራን የቻናችን ቤተሰቦች በዛሬው ዕለት በኦሮሚያ ክልል አርሲ ዞን የክርስቲያኖችን እልቂትና ሞት እንዲሁም ደግሞ እየተባባሰ የመጣውን ከመካከለኛው ምስራቅ አፍሪካ እስከ አውሮፓ የተዛመተውን የኢራን አሜሪካና እስራኤል ጦርነት አጠር አድርጌ የማስደምጣችሁ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ ቀጣይ የምለቃቸው ወቅታዊና ታማኝ መረጃዎች በስልካችሁ ዳይሬክት ኖቲፊኬሽን ወይም የማሳወቂያ ምልክት ይደርሳችኋል። በኦሮሚያ ክልል አርሲ ዞን በሽርካ ወረዳ በሰሞኑ በክርስቲያኖች ላይ በተፈጸመ ተከታታይ ጥቃት ከ170 በላይ ኦርቶዶክሳውያን መገደላቸውን የምስራቅ አርሲ ሀገረ ስብከት አሳወቀ። ከተገደሉት በተጨማሪ በርካታ ምዕመናን እስካሁን ድረስ አድራሻቸው ያልታወቀ እንዳሉ አክሎ ተናግሯል። በዚህ ሳምንት ብቻ ኦርቶዶክሳውያን በደረሰባቸው ጥቃት የ31 ንጹሃን ሰዎች ህይወታቸው ማለፉ ተገልጿል። እንዲሁም በሽርካ ወረዳ ጢጂ ለቡ ቀበሌ የሁለት ወንድማማች አዛውንት ህይወት በሰሞኑ በአሰቃቂ ሁኔታ ተገድሏል። ስርዓተ ቀብራቸውም በጋለማ ገብረ ክርስቶስ ቤተክርስቲያን ተፈጽሟል። ወደ ሌላ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ጂ ትራምፕ በቅርቡ ከባዱን የጦር ኃይላችን ወደ ኢራን ምድር እናስጠጋለን፣ ታላቅ ጥቃትና ውድመት በኢራን ላይ ይደረጋል፣ ማዕበሉም በሰሞኑ እንደሚጀምር ፕሬዝዳንት ዶናልድ ትራምፕ ለሲኤንኤን አሳውቀዋል። ፕሬዝዳንት ዶናልድ ጂ ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመውን ገልጸው በቅርቡ ኢራን በከባድ ሁኔታ አሳምረን እንቀጠቅጣታለንም ሲሉ አክለው ተዝተዋል። ፕሬዝዳንቱ በዚህ ጦርነት አስደማሚ ነገር ያሉት የኢራን ጦር ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን እና ዮርዳኖስን ጨምሮ በጦርነቱ ውስጥ ለመሳተፍ መወሰናቸው ሲል ተናገረ። ወደ ኢራን ዜና ስናልፍ የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ አሳውቀዋል። በሰሞኑም የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መትቶ ማንደዱን ገልጿል። ክቡራን ቤተሰቦች እስካሁን እናንተ ጋር የነበርኩ እኔ ሰምሮ ነኝ። በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ቆዩ።